ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮና በአዲስ መረጃ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ሁሌም እንደምናገረው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። በድጋሚ በጣም ብዙ ሰው ሊያስቀይም ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ሰባኪ በየመድረኩ የሚለፈልፈውን አትስማ፣ አይምሰልህ። አይደለም ዛሬ ተባርካችኋል ምንጣፍ እንዲያደርጋል እንደሚል አይደለም። በአንድ ቀን ምንጣፍ በማንጠፍ በእግዚአብሔር ፊት የሚደርስ ጠብታ ነገር የለም። እግዚአብሔር ያንተን ልብ እንጂ የምታነጥፈው ምንጣፍ ምን ያደርግለታል? አንተም ማታየው መላእክት ለታቦቱ ለተሸከመ ካህን እኮ የብርሃን ነጣፍ ያነጥፉለታል። ያንተ ምንጣፍ ምን ያደርግለታል? ሳትታጠብ ንስሐ ሳትገባ ለቤተ ክርስቲያን ቅንጣት ታቅል ቁም ነገር ሳይኖር ምንጣፍ ብታነጥፍ ምን ያደርጋል? ደህና ዋላችሁ። የጥምቀት በዓል ጥንት በነገስታቱ ዘመን ሲከበር ከነበረውና አሁን ካለ የትኛው ይሻላል? ንገሩኝ። የጥንት ይሻላል አይደል? ጥንት ግን የሚያነጥፍ አልነበረም። የጎደለ ነገር አለ ስላልተነጠፈ አታንጥፍ እያልኩ አይደለም፣ ግን የሚቀድመው አለ። ሰክረህ መጣ አይደል የምታነጥፈው። የጥምቀት ከማንጠፍ ከ3 ቀን በፊት ነው። በነገራችን ላይ ትናንት አንድ ወንድም መጣና ከአንጣፊዎቹ መካከል ነው። ወደ ማንጠፍ የምንመጣበትን ምክንያት በግልጽ ልንገርህ አለኝ። ለምን ስለው በቃ ያን ቀን ሁለት ምርጫ ነው ያለን። ወይ እንደለመድኩት እየቃምኩና እየጠጣሁ እውላለሁ፣ አለያ ያችን ቀን ላለመቃምና ላለመጠጣት ስል አነጥፋለሁ አለኝ። አይ በእውነቱ ይሄስ ጥሩ ነው። አንዲት ቀን ምጥር ከክፋት መከልከል ጥሩ ነው። ይሄ መቼስ ግን ዞሮ አስቸጋሪ ነው። ማወቅ ያለባችሁ ነገር አስተማሪዎችም ማናችንም ቢሆን ማወቅ ያለብን ነገር ትውልዱን አስተምረን ካለወጥ ነው። በዚህ መንገድ የጥምቀት በዓል የእግዚአብሔር መሆኑ ቀርቶ አሁን ከግማሽ በላይ ሄዷል። የሌላ ጠላት ነው የሚሆነው። ልክ በውጭ ዓለም ደህና ናቸው። አሜሪካና አውሮፓ ኤፒፋኒ የሚባል በመጠኑ የሚከበር ነገር አለ አይደለም? ክሪስማስ እንደው ያወጣው ኤፒፋኒ ናታ። ክሪስማስ የሚባል በዓል ታውቃላችሁ አይደለም? ክሪስማስ እኛ ልደት ምን እንለዋለን? ክሪስማስ የሚሉት እነሱ። እውነት ለመናገር ክሪስማስ በጣም ደምቆ እኛ ከምናከብረው በላይ ፈረንጅ ሀገር በጣም ይከበራል አይደል? ፈረንጅ ዓመቱን ሙሉ ይሰራል። ስራ የማይሰራ መቼ ቀን ነው? የክሪስማስ አይሰሩም አይደለም? የሚገርማችሁ ነገር ግን በዓሉ የሚከበረው ለክርስቶስ ነው ወይስ ለዲያብሎስ ነው? እንዳትተውት፣ ለዲያብሎስ ነው። አንድም ለክርስቶስ ክብር የሚደረግ ምክንያቱም ክሪስማስን የሚያከብሩት አብዛኞቹ እግዚአብሔር እንዳለ እንኳን አያምኑም። ገብታችኋል? እግዚአብሔር እንዳለ አያምኑም። ነገር ግን በዓሉን ለምንድን ነው የሚፈልጉት? ከስራ ነፃ መውጫ፣ መዝናኛ፣ መጫወቻ፣ ፈን ማድረጊያ፣ ጊፍት ስጦታ መሰጣጫና በቃ በዓመቱ ዘና የሚሉበት ወቅት ክሪስማስ ነው። ገብታችኋል? አሁን ጥምቀት ከዚህ የተለየ ትርጉም አለው ደግሞ ንገሩኝ። በተግባር የጥምቀት በዓል ከመጣን ከሊቃውንት መሃል ያለውን ነገር ከማየት ውጪ ተጀምሮ እስኪፈጸም ድረስ አንድ ለመንፈስ ቅዱስ የሚሆን ስራ የለም። የሚገርማችሁ ነገር የምግብ፣ የመጠጥ፣ የስካር፣ የዱላ፣ የአመፃ፣ የፖለቲካ በዓል አይደል ያደረግነው። ምን አይነት ጨለማ አለ ከውስጠኛው ክፍል ውስጥ ብለን ለማገናዘብ እንሞክር። ከብርሃን ጨለማ ይልቅ የውስጥ ጨለማ በሚከተሉት መንገዶች ውስጥ ያጠቃናል። አንደኛ፣ እውነትን ለመለማመድ ኑሯችን አይፈልግም። ጓደኞቻችን፣ ቤተሰባችን፣ ዘመዶቻችን እንደዚሁ እውነትን ለመለማመድ በእውነት በኩል ለማለፍ እውነተኛ ሆኖ ለመቆየት እውነትን ከአእምሯችንም ከህሊናችንም ለመጠበቅ የምናደርጋቸው ግብግቦች ብዙ ጊዜ የተዘነጉ ስለሆኑ በተለያየ የመናፍስት ጥቃት እውነት ከኛ ውስጥ ጨልሟል። ስለዚህ በብርሃን እየተመላለስን ብርሃኑ አይታየንም። በቀን እየደከምን የቀን ውጤታችን ትርጉም የለውም። ቁጭ ብለን እየተጫወትን አንድ ህሊና፣ አንድ ልብ፣ አንድ መንፈስ የለንም። ስለዚህ ክፉ በከፍተኛ ሁኔታ ራሱን አጠናክሮ
በሰዎች ልቦና ውስጥ ገዥነቱን አበልጽጓል። ስለዚህ ክፉ የሚያደርግ ሁሉ ብርሃንን ይጠላል። ጥላቻው ከብርሃን ጋር ነው። በመሆኑም የዘመናችን የክፉ መንፈስ ሟርት አሰራር ኑሯችን ውስጥ ገብቶ እድላችንን ሲያመክነው የአይነ ጥላ መንፈስ የዲያብሎስን የጥፋት እገዛ ከባህሪያችን ጋር ተስማምቶ ኢንፎርሜሽን ሲያቀብል ብዙም አልተረዳ ነው። አሁን ብዙ ያላወቅናቸው ችግሮች ናቸው ተወሳስበው አሁን በእያንዳንዳችን አኗኗር ውስጥ በረከትን ከልክሎን፣ ሰላምን ከልክሎን፣ ሞገስን ከልክሎን፣ ጸጋን ከልክሎን አልፎም ተርፎ መንፈሳዊ ክብሮቻችን ሁሉ ከመንፈስ ቅዱስ አሰራር ጋር ጠፍቶብን ግራ ተጋብተን ሁለንተናዊ የሆኑ ውድቀቶች እያንዣበቡብን እርስ በርሳችን ተቃዋውሰን እንኖራለን። ለምን? እውነት በራሱ ከህይወታችን ውስጥ ረጅም መንገድ ይዞ አምልጦናል። እውነት ካመለጠ ደግሞ አስቸጋሪ ነው። በሮሜ ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን ይላል እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። የማይረባ አእምሮ በደጃችን አለ ማለት ነው። ሩቅ ሳንሄድ ምን አለችኝ አንድ እህት ኢንቦክስ ላይ እኔ ድንግል አይደለሁም፣ ቤተሰብ ድንግል እንደሆንኩ ነው የሚያውቀው። እየተጠበቅኩ ያለሁት በድንግልና በተክሊል እንደማገባ ነው እየጠበቁኝ ያሉት። ቤተሰብ የሚሉኝ እንደዛ ነው። አንቺማ በተክሊል አግብተሽ ነው የምታኮሪኝ ይሉኛል። እኔ ግን እንደዛ አይደለሁም፣ ድንግል አይደለሁም። ምን ይሻለኛል? ጓደኛዬም ድንግል እንደሆንኩ ነው የሚያውቀው። በተክሊል ነው የምንጋባው ብሎኛል። ምን ላድርግ? ምን ይሻለኛል? ተጨነኩ። እሺ ብዬ እንዳላገባ ይቻላል ወይ? ድንግል አይደለሁም ንስሐ ገብቼ ዝም ብዬ ላግባው ይቻላል ወይ? እንደገና ደግሞ አይ በቁርባን እንዳላገባ ድንግል አይደለሁም እንዳልን ደግሞ እሱም አለ፣ እሱም ይጣላኛል፣ ቤተሰብ ይጣላኛል። በጣም ጭንቅ ውስጥ ነው ያለሁት፣ እባክህ እርዳኝ ብላኝ አንድ ያማከርኳት እህት አለችና ምናልባት በዚህ ውስጥ ያላችሁ ሰዎች ካላችሁ በደንብ አድምጡኝ። ሌሎቻችሁ ግን ሪፖስት አድርጉና ሂዱ። ሪፖስት አድርጉና ሂዱ፣ ለሌሎች እንዲጠቅም ማለት ነው። ሪፖስት አድርጉና ሂዱ፣ ችግር የለውም። ግን ለእውቀት ብታደምጡት አሪፍ ነው። ይኸውላችሁ ተክሊል ማለት የድንግልና ሽልማት ማለት ነው። በአጭሩ እኔ ድንግል ነኝ ንጽህናዬን ጠብቄያለሁ ብላችሁ ወደ ቤተ ክርስቲያን ስትቀርቡ ስትመጡ ኦኬ አንተ ድንግል ከሆንክ ይሄው ድንግልናህን ለጠበቅበት የክብር አክሊል ተብሎ ይሰጣችኋል ማለት ነው። ተክሊል ድንግልናዬን አልጠበቅኩም፣ አንዴ ተሳስቻለሁ፣ ግን ንስሐ ገብቼ አለሁኝ መጣው ካላችሁ ደግሞ ኦኬ እንደዛ ከሆነ አንተ ማግባት ያለብህ በቅዱስ ቁርባን ነው ተብሎ በቁርባን እንድታገቡ ይደረጋል ማለት ነው። ይኸውላችሁ ድንግል ካልሆናችሁ ልብ ብላችሁ ስሙኝ፣ ድንግል ካልሆናችሁ በተክሊል ማግባት አይገባችሁ። ሼም ሰው ምን ይለኛል፣ ቤተሰብ ምን ይለኛል፣ ጓደኛዬ ምን ይለኛል እያላችሁ እሳት ውስጥ እንዳትገቡ፣ እሳት ውስጥ እንዳትገቡ። የእውነት ነው የምነግራችሁ። እሳት ውስጥ ድንግል ካልሆናችሁ ድንግል አይደለሁም ብለሽ ተናገሪ። በቃ አይደለሁም። ለምን አፈረሽ ከተባልሽ በእንደዚህ ጉዳይ በእንደዚህ ጉዳይ እንደዚህ ተሳሳቱ። በቃ እንግዲህ ጉድ አንድ ሰሞን ነው እንደሚባለው። ከዛ በኋላ ያው ችግሮች ሊፈጠሩ ይችላሉ። ከዛ በኋላ ተረጋግያለሽ፣ ሰላም ትሆኛለሽ። ግን ይሄ ግን የዘላለም ቁስል
የዘላለም የማይገባሽን ክብር ታገኛለሽ ማለት ነው። ምክንያቱም እዛ ጋር መጣሽ ተክሊል ስታደርጊ ምንድነው ድንግል ነሽ። እሺ ሄድሽ ይሁን እንኳን ብለን እንኳን ብንሄድ እንኳን እሺ ከዛ በኋላ ድንግል አለመሆንሽን ሲያል ባለቤትሽ ምን አይነት ስሜት ነው የሚሰማው? እግዚአብሔርን ማጭበርበር ይቻላል? እግዚአብሔርን ልታጭበረብሪው ነው? እግዚአብሔር አያውቅም? ያውቃል። ስለዚህ አውቀሽ እሳት ውስጥ እጅሽን እንዳትከች፣ እጅሽን እንዳታስገቢ ተናግሬያለሁ። ድንግልና ላሌላችሁ ሰዎች ተክሊል አይገባችሁም፣ በቁርባን አግቡ። ተናገሩ፣ ድንግል አይደለሁም ብላችሁ ተናገሩ። በቃ ድንግል ነኝ እያላችሁ እያጨበረበራችሁ ተክሊል የምታደርጉ ሰዎች ተው፣ እግዚአብሔር ይፈርድባችኋል። ተው፣ የማይገባችሁን ክብር ነው እዛ ጋር እየወሰዳችሁ ያላችሁት ማለት ነው። ስለዚህ ለእናንተ ቁርባን ተዘጋጅቷል፣ በቁርባን አግቡ ለማለት ወዳለሁኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ እንደው ለሌላም ቀን ትምህርት እንዲሆናችሁ ውዳሴ ከንቱ አይደለም። እኔ አሁን አንድ ልምድ አለኝ። ከቤቴ ለ10 ደቂቃ ይሁን ለ10 ሰዓት ጉዳይ ስወጣ እመቤታችንን ጌታችንን አመስግኜ ነው የምወጣ። አትለዩኝ፣ ተከተሉኝ፣ ውሎዬን ሰላም አድርግልኝ፣ መብራን ጥላ ከለላ ሁኚኝ ብዬ አመስግኛ ተወጣለሁ። እዚህ አገልግሎት ሰጥቼ እንደናንተ እንደማንኛውም ሰው ወደ ቤቴ ስገባ የመድኃኔዓለም ስዕል ፊት ድፍት ብዬ ቀጥሎ እመቤታችን ፊት አውላችሁ ስላስገባችሁኝ አመሰግናችኋለሁ ብዬ አመሰግናለሁ። ይሄ ዕለት ዕለት የማደርገው ከዓመት እስከ ዓመት የማደርገው ነው። ምክንያቱም የእግዚአብሔር ጥበቃ የሚበዛው በመግባት በመውጣታችን ስናመሰግን ነው። ማታ የዕለት ውዳሴ ማርያም አድርሰን ስንተኛ ሌሊቱ የቅዠት ሳይሆን የበረከት ይሆናል። ክፉ ህልም እያየን አይደለም፣ በጎ ህልም እያየን እንተኛለን። ህልም እንኳን አኔ የሰላም እንቅልፍ እንተኛለን። ብዙ ሰው ከቤቱ ውልቅ ብሎ ይወጣል፣ ቤቱ ደግሞ ጥልቅ ብሎ ይገባል። አያመሰግንም። ስትወጡ አመስግኑ፣ ወጥቶ መቅረት አለና። ስትገቡ አመስግኑ። እናንተ ወደ ቤት ስትገቡ በመኪና አደጋ በሞት ሆስፒታል የገቡ ብዙ ሰዎች አሉ። አንዳንድ ጊዜ በእውነት ነው የምላችሁ ሰዎች እንቅስቃሴያቸውን መግባት መውጣታቸውን የሚያደርጉትን እያንዳንዱን ነገር ስለለመድን እንጂ እነዛ ሁሉ ለኛ የምስጋና ምክንያቶች ናቸው። ስለዚህ በነገሮች ሁሉ እግዚአብሔርን አመስግኑ ለማለት ነው። ይሄንን በዓል ያላዩ ብዙ አሉ። ይሄንን በዓል ሳይበሉ ሳይጠጡ ደስታ ሳያዩ ያሳለፉ በጣም ብዙ አሉ። ተው፣ እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። የልደት ቀን ሆስፒታል ገብቶ ታመው እንደው ቀሲስ በጸሎት አስቡኝ ብለው ቴክስት የሚያደርጉልኝ፣ መቼ ይሁን ከዚህ ሆስፒታል የምወጣው፣ አንዳንዱ ጽኑ ህሙማን፣ ሌላው ደግሞ መደበኛ ታካሚ ሆኖ በየሆስፒታል የሚሰቃያለ። ወደዚህ እንዳይመጡ ህመሙ ያመጣቸው የሚረዳቸው የለም። ከአልጋ ወድቀዋል፣ ከሐኪም እጅ ወድቀዋል። ስለዚህ እዚህ ለመምጣት በራሱ ትንሽ የጤንነት ያስፈልጋል። የቱንም ያህል ቢያማችሁ ተራምዳችሁ ከመጣችሁ እግዚአብሔርን አመስግኑ። ምክንያቱም ተራምደው መምጣት ያቃታቸው ብዙ ሰዎች አሉ። ወደዚህ መምጣት እየፈለጉ መምጣት ያቃታቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንደው ከምታማርሩበት የምታመሰግኑበት ይብዛ። ግድ የለም ሰው አማሮ ምንም አያመጣም፣ አመስግኖ ግን ብዙ ነገር ያመጣል። አማረን እግዚአብሔርን እናርቃለን፣ አመስግነን እግዚአብሔርን እናቀርባለን። አማረን እንኳን ልናገኝ ያለንንም እናጣለን፣ አመስግነን እንኳን ልናጣ ባገኘኑ ላይ ይጨመርልናል። ስለዚህ ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ እንዳለ በሁሉም ነገር ልናመሰግን ይገባልና እግዚአብሔር አምላካችን የምስጋና ሰው ያድርገን። ከመሬት ተነስቶ ወንድማችሁ ባላጋራ ሲሆንባችሁ ምን ታደርጋላችሁ? ከመሬት ተነስቶ የማያውቃችሁ ሰው ስማችሁን ሲሰብር እንዴት ነው ምላሽ የምትሰጡት? ወንድሞቼ እህቶቼ፣ እግዚአብሔር ባሳለፍኩት ሕይወት ያስተማረኝን ልንገራችሁ። አንዳንድ ጊዜ ከየት መጣ ሳይባል የስድብ ውርጅብኝ
የሐሰት ክስ እንደ ዶፍ ይጎደጎዳል። በዚያን ጊዜ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 3 ጊዜ እግዚአብሔር ያስተማረኝ ነገር ቢኖር ያ ስድብ፣ ያ ክስ፣ ያ ወጀብ ሲመጣ እግዚአብሔር ለኔ ታላቅ በረከት እያዘጋጀ ነው። ምን እያልኳችሁ ነው? ጠላት ዲያብሎስ በፈረሶቹ አድሮ ደንጊያ ሲወረውርባችሁ እግዚአብሔር ያንን ደንጊያ የክብር መድረክ ያደርግላችኋል። ልበ አምላክ ዳዊት በመዝሙር 22 ላይ የተናገረው ይሄን ነው። በፊቴ ገበታን አዘጋጀህልኝ አለ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው አለ። በጠላቶቼ ፊት ለፊት ነው ያለው። በዚህ ወቅት በዚህ ሰዓት ብዙ ስድቦች በተለይ በማህበራዊ ሚዲያ ላይ ያው የማህበራዊ ሚዲያ ጠባይም ያ ስለሆነ ብዙ ስድቦች፣ ብዙ ክሶች በብዙ ወንድሞች በብዙ እህቶች ላይ ይከናወናል። በዚህ ጊዜ አንዳንዶች ግራ ይገባቸዋል። መልካም ባደረግኩኝ፣ ቤተክርስቲያንን ባገለገልኩኝ፣ ለሕዝቤ አንዳች ነገር አስተዋጽኦ ባደረግኩኝ የማያውቀኝ ወንድም፣ የማታውቀኝ እህት ኪቦርድ ላይ ተቀምጣ ስለኔ እንዲህ ስትናገር ጌታ ሆይ የት ነህ ልንለው እንችላለን። እኔ ግን ልንገራችሁ፣ እግዚአብሔር በዚያ ማዕበል ውስጥ በረከታችሁን እያዘጋጀ ነው። የጸጋውን ቅባት በእናንተ ላይ እያፈሰሰ ነው። ስለዚህ እንደ ልበ አምላክ ዳዊት እኛም አብረን እንበል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ምንም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ሰሞኑን በእኔም ላይ ዲያብሎስ አፉን እየከፈተ ነው። ወደ ሀገሬ ከ14 ዓመት በኋላ ነው የመጣሁት። እግዚአብሔር ታላላቅ በሮችን እየከፈተልኝ ነው። ብዙ ወንድሞቼን፣ ብዙዎች እህቶቼን፣ አባቶቼን፣ እናቶቼን፣ ታላላቅ ሊቃውንትን እያገኘው ደስ እየተሰኘው ነው እና በዚህ መካከል ዲያብሎስ አፉን መክፈት ሲጀምር ምን እንዳልኩ ታውቃላችሁ? እግዚአብሔር በሀገሬ እንደገና ታላቅ በረከት አዘጋጅቶልኛል ነው ያልኩት። በተደጋጋሚ እግዚአብሔር ያስተማረኝ ይሄንን። ስለዚህ የተገፋችሁ፣ የተሰደባችሁ፣ ስም ይወጣላችሁ ሸማችሁን ዘርጉ ከእግዚአብሔር በረከት ለማግኘት። የቅዱሳን አምላክ እናንተ ጋር አንድ ሰው ከድልድይ ላይ ራሱን ጥሎ ራሱን ገሎ ይገኛልና ኪስ ውስጥ ወረቀት ነበር የነበረው እና ወረቀት እንደምለው ከቤቴ ወደ ድልድዩ ራሴን ለማጥፋት እየሄድኩ ነውና አንድ ሰው ድንገት ፈገግ ብሎ ካየኝ እመለሳለሁ ነበር። እውነተኛ ታሪክ ነው። ዓመተ ምሕረቱን ረሳሁት እንጂ እውነተኛ ታሪክ ነውና ይሄ ታሪክ በጣም ኢንስፓየር ያደርገኛል። ሶ የትኛውም ራንደምሊ የምናደርጋቸው ካይንድ ነገሮች የማንን ህይወት ተስፋ እንደሚቀጥል አናውቅም። በተለይ አሁን ዝቅ ያለ ቦታ ነው ስራ ላይ ነው ያሉት ብለን የምናስባቸው ሰዎች ትሪት የምናደርግበት መንገድ ብዙ ጊዜ አንድ አስተናጋጅ መጥቶ ምን ልታዘዝ ሲል ምን አለ ከማለት በፊት እንዴት ነህ አይቀድምም ነው ሁሉም ነገር። በቃ አንድ ነገር ልናገር በእናትህ ሁሌ አንጀቴን ይሰማኛል። በነገር ሊያስተናግደን የመጣን ሰው ትንሽ አይ ኮንታክት ላይ ሰብል ፕሊስ እንስጠው። በገብርኤል እንትን ነው የምናደርገው፣ አውቀንም ሆነ ሳናውቅ ኖቲስ አናረገውም። የሚያስተናግደን ሰው ኖቲስ አና በተለይ ጨዋታ ከደራ ምናምን እንግዲህ ቢቀርም ቢቀመጥም ቢነሳ ምናምን ይሄንን ሰው ኖቲስ አናረገውም እና አንዳንዴ እኔ በግሌ በጣም ነው የሚሰማኝ። አመሰግናለሁ ማለት እንትን በቃ ፈገግታ ብሎ መቀበል፣ ምናልባት ከቴብሉ ላይ የምናግዘውም ነገር ካለ እንደዚህ ሶ ምን አገኘ አቴንሽን ተሰጠው ማለት እኔ አስተናግጄ ስለማቅ ነው። በነገራችን ላይ ይሄ ስሜቱ የሚገባኝ አስተናግጄ
ለኛ ብቻ ሳይሆን ለሰዎችም አብሮ መኖር ለሰዎች ስሜትም አብሮ መኖር ይመስለኛልና እንኳን አነሳው ተባረከው። ያ ከሰዎች ጋር ያለን ሪሌሽን ማለት ዳይሬክትሊ እግዚአብሔር ከኛ ጋር ያለው ሪሌሽን ማለት ነው። ያንን ማሰብ በጣም ያስፈልጋልና እንግዲህ እግዚአብሔር ከሰው በላይ የሚወደው ነገር የለም እና አንቺ ስትመጪበት በአይኑ ነው የመጣሽበት እግዚአብሔር በልጁ ነው የመጣሽበት። እያንዳንዱ ለሰው የምታረጉትን ነገር ለኔ እንዳረጋችሁ ትቆጥራለሁ ያለው ስለ መጽዋት ብቻ አይደለም። ሰውን ትሪት የምናደርግበት መንገድ እግዚአብሔር ቢሆን ትሪት የምናደርግበት መንገድ በሌላ ቋንቋ ደግሞ እግዚአብሔር ሆይ እኔን እንዲህ ነው ትሪት እንድታረገኝ የሚፈልገው እንደማለት ነው እና አንድ ላይ ሲለምን ይላል ዮሐንስ አፈወርቅ አልሰጥም ወይም ደግሞ አልሰማም ስትለው እግዚአብሔርን እንዲህ ስጠይቃ አትስማኝ እያልከው ነው። በሁሉም ነገር ውስጥ ማገናኘት ያስፈልጋል። ይሄ ሰውዬ ከኔ የሚፈልገው ነገር አለ። የምሰጥበት መንገድ የማደርግበት መንገድ እግዚአብሔር ለኔ እንዲሆንልኝ በምፈልገው መንገድ መሆን አለበት። ይሄን የሚያስብ ሰው ከሰው አይጋጭም፣ ሰውን አያስቀይም፣ የሚሰብሩ ቃላትን ከአንደበቱ ያወጣል። ብዙ ሰው ደግሞ ይድናል ብዬ አስባለሁና ትንሽ የሚያበረታ ቃል ትንሽ የሚያበረታ ፊት ማሳየት ይጠበቅብናል። የቆረበ ሰው ብቻውን ሲሆን ሰይጣን ያስፈራዋል አይነት ነገርና ከሰው ጋር መሆን በአንዳንድ የገጠር አካባቢዎች ደግሞ የብረት ዘንግ መያዝ እንዲህ አይነት ነገር አለና ባጭሩ ቅዱስ ዮሐንስ አፈወርቅ ከሚለው ሐሳብ ብንነሳ የቆረበ ሰው እሳትን እንደሚተፋ አንበሳ ነው የሚሆነው በአጋንንት ላይ። የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ምዕራፍ 11 በተረጎመ በሰበከበት ድርሳኑ ላይ ይሄንን ይለዋልና ቁርባን ማለት በአጋንንት ላይ እሳት የሚተፋ አንበሳ ኃይለኛ አንበሳ መሆን ነው። ዲያብሎስ ራሱ በአንደኛ ጴጥሮስ ምዕራፍ 5 ላይ አንበሳ ተብሏል። የሚያገሳ አንበሳ ተብሏል። በሚያገሳው አንበሳ ላይ ባስፈሪው አንበሳ ላይ እሳት የሚተፋ አንበሳ መሆን ነው። ክርስቶስን መልበስ ማለት ነው። ክርስቶስን መዋሃድ በስጋውና በደሙና ሰው እንዲያውም መጠበቅ ያለበት ሳይቆርብ እንዳይሞት ንስሐ ሳይገባ እንዳይሞት ባልቆረበበት ንስሐ ባልገባበት ጊዜ ነው መጠበቅ ያለበት። ከሰው ጋር መሆን ያለበት ጥንቃቄ የሚያስፈልገው። ሰው ከቆረበ በኋላ ግን ቢያንስ ሰው አብሮት ባይኖር እንኳን እግዚአብሔር ከሱ ጋር አለ። የክርስቶስ ስጋና ደም በውስጡ አለ እና ያልቆረበ ነው መፍራት ያለበት፣ ምንም ነገር መፍራት ያለበት። የቆረበ ሰው ግን እግዚአብሔር ከሱ ጋር ነው እና ከእግዚአብሔር ጋር የሆነ ሰው በስጋውና በደሙ የከበረ ሰው። በአንድ ወቅት በገዳም አባቶቻችን በቅዱስ መቃርስ ታሪክ ውስጥ አንድ የባለስልጣን ልጅ በሰይጣን ታማ ወደሱ ይወስዷታል። እባክህ ልጃችን ደከመች ታመመች ብለው እርዳን ብለውና ባጭሩ ለመተረክ አጋንንቱን ውጡ፣ እሷ ደካማ ናት አትችላችሁም፣ ወደ እኔ ኑና በእኔ ደሩብኝ አላቸው። ይሄን መነኩሴማ ቆቡን አስጥለን ከገዳም እናስወጣዋለን ብለው በደስታ ግር ብለው መጡ። ልክ ወደ እሪያዎች እንደተላኩት አጋንንት ማለት ነው በመጽሐፍ ቅዱስ መተው። ግን ጥቂት ደቂቃ እንኳን መቆየት አልቻሉም። እንደ እሳት አቃጠላቸው። ለምንድን ነው እንደ እሳት ያቃጠላቸው? ያ ሰው ወይም ይህ አባት በጾም በጸሎት የከበረ ከክርስቶስ ጋር ህብረት ያለው ሰው ስለሆነ ነው። እና አጋንንትን እንደ እሳት ማቃጠል የሚችል ማንነት እንኳን የሚኖረን እይታችንን እንኳን ሳይቀር የሚፈሩት አጋንንት ስጋውን ደግሞ ስንቀበል በጾም በጸሎት ስንወሰን ነውና ሰው ፈሪ መሆን ያለበት ባልቆረበበት ጊዜ ነው እንጂ ሲቆርብ አይደለም። ምናልባት ሰው ያስፈልጋል ከተባለ እንኳን ከባድ ስራ እንዳይሰራ፣ ከባድ ሸክም እንዳይሸከም፣ ሌላ አንዳንድ አድካሚ ነገሮችን ላለመስራት ካልሆነ ሰይጣን አስፈርቶት። ግን ሰይጣን ሲፈራው ነው እንዴ ሰይጣን የምንፈራለትኛ? ሰው የቆረበን ሰው እኮ ሲጀምር ሰይጣን ይፈራዋል እና ባልቆረበበት ጊዜ ነው ሰይጣን እንደውም የማይፈራው ማለት ነው ሰውንና የክርስቶስ ማደሪያ ከሆነ በኋላ የሚያስፈራን ነገር የለም። ብረቱ ሲጀመርም ከቁርባን በፊትም ከቁርባን በኋላ ደግሞ ያድን ጥቅም የለውም። ይሄ አንዳንድ ጊዜ ዝናብ ሲጥል ቆርቆሮ ብረት ምናምን ነገር ደጅ ላይ እንደምንጥለው ያ ራሱን ችሎ ሳይንስ ጥቅም ይኖረዋል። እዚህ ጋር ግን ምንም ጥቅም የለውምና ብረት ቢፈራ ሰይጣን ሲጀመር እንዲህ አይሆንም ነበር እና በጣም ትልቅ ስህተት ነው። ብቻችንን መሆን የማይገባ ከሆነ ቅድም ባልኳቸው ምክንያቶች ነው። ምናልባት የቆረበ ሰው ስራ ስለማይሰራ አድካሚ ስራ ማለት ነው። ዝም ብሎ ተጎልቶ መዋል አይደለም። በነገራችን ላይ አድካሚ ስራ አይሰራም ነው። አይናገርም ሲባልም እንደው አብዝቶ ጮህ አይናገርም ማለት ነው እንጂ አያወራም ማለት አይደለም። መናገር ማውራት ይችላል፣ ግን አብዝቶ አድካሚ የሆነ ነገር አከራካሪ የሆነ ነገር
ነገር አይናገርም አያወራም ማለታችን ነው። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ ጠቃሚና የሚያነቁ መረጃዎችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ወደ ቻናሉ በመግባት ብዙ የተለቀቁ ትምህርቶች አሉ። እነሱን በመከታተል እነሱን በማየት ጥያቄ፣ ሐሳብ፣ አስተያየት ካላችሁ መጻፋችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ በቀጣይ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሁላችሁም ማድረግ ያለባችሁንና ማከናወን ያለባችሁን ነገር ሁላችሁም ስለምታውቁ ሼር አድርጉ፣ ላይክ አድርጉ። ቪዲዮን ለብዙ ሰዎች እንዲደርስ ማድረጋችሁን ሁላችሁም እንዳትረሱ። ሁላችንም መረዳት፣ ማወቅ፣ መንቃት አለብን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።